በ12 ዓመቱ ኮምፒውተርን ፕሮግራም ማድረግ ጀመረ። ከ20 ዓመቱ በፊት የዓለማችን ትልቁ ኩባንያ መመስረት ቻለ። በ23 ዓመቱ ቢሊየነር ሆነ። አሁን በዓለማችን ትልቁ ሁለተኛ ባለሀብት ነው። ማርክ ዛከርበርግ ይባላል። ሰላም። በዛሬ ቪዲዮ ስለ ስኬታማ የሆነው ማርክ ዛከርበርግ ህይወት ታሪክ እናያለን። ከዚህም የሰውዬ ስኬት፣ ውድቀት፣ የህይወትን ጉዞ እንማራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። እኔን ለማገዝ ሐሳብን ለመስጠት የምትፈልጉ ሰዎች ኮመንት ላይ ጻፉልኝ። ይሄ ኢንስፓየር ቃል ነው፣ የእናንተው ልብ አዋቂ። ዛከርበርግ በሜይ 14 1984 ከአባቱ ኤድዋርድ ዛከርበርግ ከእናቱ ካሬን ኬምፕነር በዋይት ፕሌንስ ኒውዮርክ ተወለደ። አባቱ የጥርስ ሐኪም ሲሆን እናቱን የአእምሮ ሐኪም ናት። 3 እህት ሲኖሩት ራንዲ፣ ዶና፣ ኦሪል ይባላሉ። ማርክ በሃርቫርድ ዩኒቨርሲቲ ላይ ባለበት ወቅት ዶክተር ፕሪስቻን ከምትባል የትምህርት ቤት ተማሪ ጋር ተገናኙ። ፕሪስላ ቻይናና ከአሜሪካዊት ናት። በግንቦት 2012 ተጋቡ። በኋላም 3 ልጆችንም ወለዱ። ማክሲማ፣ ኦገስት፣ ኦሬሊያ ቻን ዛከርበርግ ይባላሉ። ዛከርበርግ እና ቻን የልጆቻቸው እድሜ ህይወት ከህዝብ እይታ ለማስወገድ ብዙ ጥረት ቢያደርጉም መቻል አቃታቸው። በልጆቻቸው ላይ በተለይ ማክሲማን የሚመለከቱ ስራዎች በቻን ዛከርበርግ ተቋም በኩል ይከናወናል። ከልጅነቱ ዘመን ጀምሮ በኮምፒውተር ፕሮግራሚንግ ይገረም ነበር። በ12 ዓመቱ መልእክት የሚያስተላልፍ ዞክኔት የሚባል ፕሮግራም አባቱን ለማገዝ ፈጠረ። ማርክ በፍልስፍና፣ በሂሳብ፣ በፊዚክስና በላቲን እጅግ ጎበዝ ተማሪም ነበር። በፊሊፕስ ኤክስተር አካዳሚ የተባለ ሃይስኩል ተማረ። ከዛም በኋላ ከጓደኞቹ አዳም ዲ አንጄሎ፣ ዳስቲን መ ስኮቫቲዝ የመጀመሪያውን የሆነውን ሲናፕስ የተባለ የሙዚቃ ሪኮመንድ የሚያደርግ ሶፍትዌርን መጫን ቻሉ። ከሃይስኩል ወደ ሃርቫርድ ዩኒቨርሲቲ በ2002 ዓመተ ምህረት ተቀላቀለ። በሃርቫርድ ዩኒቨርሲቲ ላይ የተማሪውን መረጃ ይመሰርታቸው የነበረውን የፌስ ማሽን ድህረ ገጽ ፈጠረ። ከዚህም በኋላ ከመምህራን ጓደኞቹ ኤድዋርድ ሴቨሪኒ፣ ዳስቲን ሞስኮቪትዝ፣ ክሪስ ሃዊስ እና ኤድዋርድ ማክ ከዓለም ጋር በጋራ በታህሳስ 4 2004 የፌስቡክን ድህረ ገጽ ፈጠሩ። የመጀመሪያው ዓላማቸው የሃርቫርድ ተማሪዎች ግንኙነት ለመፍጠር ነው። የፌስቡክን አስደናቂ እድገት አቅም በወቅቱ ማርክ ከሃርቫርድ ትምህርቱን ለቆ በካሊፎርኒያን ከተማ የሚገኘው ፓሎ ኦልቶ ሄዶ በሙሉ ጊዜውና ኢነርጂውን ለድርጅቱ ላይ መስጠት ጀመረ። የሥራ አጋሩ ኤድዋርድ ሳቬርኒ ልዩነት ቢኖራቸው በኋላ ላይ እርስ በርስ ተስማምተዋል። ፌስቡክንም ከሃርቫርድ ወደ ሌሎች ዩኒቨርሲቲዎች ከዛም ወደ ሁሉም ሰው በመላው ዓለም በፍጥነት ተዘረጋ። መጋቢት 2005 የቬንቸር ካፒታሊስት ፒተር ቲል ዋና ዋስ በማድረግ ትልቅ የገንዘብ አቅርቦት አገኙ። ማርክ ፌስቡክን እያደገ ሲሄድ በጣም ታዋቂ የሆነ ኩባንያዎችን መግዛት ጀመረ። ኢንስታግራም በግንቦት 2012 ገዛ። ዋትስአፕ በጥቅምት 2014 ገዛ። ኦኩላስ ቪአር በጥር 2014 ገዛ። በግንቦት 2012 ዓመተ ምህረት ፌስቡክን በስቶክ ገበያ ላይ ተዘረጋ።
ማርክ በ23 ዓመቱ ቢሊዮነር ሆነ። በሐምሌ 2016 ዓመተ ምህረት ማርክና ሚስቱን ፕሪስላችን ዘክበርገር ተቋሙ CZI የሚባል አቋቋሙ። ዋነኛው ዓላማቸው የጤና፣ የትምህርትና የሳይንስ ምርምር ዘርፎች በመርዳት ዓለምን የተሻለ ማድረግ ነበር። በህዳር 2021 ዓመተ ምህረት ማርክ የፌስቡክ ኩባንያን ወደ ሜታ ፕላትፎርም ኢንክ ለወጠ። ይህ ለውጥ የድህረ ምስል ላይ ያለውን አስተሳሰባቸውን ይመለከታል። እሱም ተጠቃሚዎችም በመንፈሳዊ ዓለም ውስጥ የመገናኘትና ለመስራት የሚያስችል ቴክኖሎጂ ነው። ማርክና ሜታ በተለይ በቅርብ ዓመታት ብዙ ችግሮች አጋጥሟቸዋል። አንደኛው የግል ሚስጥር ጥያቄዎች። ተጠቃሚ መረጃዎችን፣ የብዙ ሰዎችን ሚስጥር በዚህ ሶሻል ሚዲያ ማስተላለፋቸው የብዙውን ስቃይ ያባብሳል። የህዝብ ውይይት ላይ ተጽዕኖ ማሳደር። የሶሻል ሚዲያ በማህበረሰብ ላይ ያለውን አሉታዊ ተጽዕኖ እንደ የአእምሯዊ ጤና ችግር፣ የማህበረሰብ ክፍፍል ያስጠነቀቀው ነው። ሶስተኛው የሜታ ምርቶች እንደ ኢንስታግራም፣ ፌስቡክ የመሳሰሉ የሶሻል ሚዲያ በህፃናትና በወጣቶች ላይ ያለው አሉታዊ ተጽዕኖ ያነሳል። ማርክ ብዙ ጊዜ በአሜሪካ ኮንግረስ ተጠርተው በእነዚህ ጉዳዮች ላይ ለመጠየቅ ተደርገዋል። ከማርክ ዙከርበርግ ልንማራቸው የሚገቡን 3 ነገሮች። አንድ ነገር በትንሽ መጀመር። ማርክ ዘክበርገር ኮምፒውተር የጀመረው በ12 ዓመቱ ነው። አንድ ነገር መቀየር የሚቻል በትንሽ ነገር ሲጀመር ነው። ህይወትህ የሚቀየረው አሁን በመጀመርና ዲሲፕሊንድ ሆነ ስራህን መስራት ነው። አንድ ነገር ለመጀመር ትልቅ መሆን አይጠበቅብህም። ነገር ግን ትልቅ ለመሆን በትንሹ መጀመር አለብህ። ሁለተኛ ፕሮግረስ ይኑርህ። አንድ ነገር ማሳካት የምትችለው ለውጥ ካለ ነው። ህይወትህ ስኬትህ ያለ ለውጥ ባዶ ናት። ማርክ ከሃይ ስኩል ጀምሮ ነው እስከ ፌስቡክ፣ ኢንስታግራም መቆጣጠር የቻለ። ስኬት የሚለካው አንተ የምታገኘው በምትረካው ሳይሆን ፕሮግረስ በምታደርገው ነው። ሶስተኛው ሎንግ ተርም ቪዥነሪ ነው። የማርክ ዘከርበርግ አንዱ ጸባይ የረጅም ራዕይና የነበረው ሰው ነው። ስኬታማ ለመሆን ፕሮግረስ ቢኖርህ በትንሽ ብትጀምርም ሎንግ ተርም ቪዥነሪ ባይኖርህ ዋጋ የለውም። ማርክ ቢያንስ የ20-30 ዓመት ቪዥን ነበረው፣ ዓለምን ለመገኘት እና ወደ አንድ መንገድ ለመምራት። ከማርክ ዛከርበርግ ጋር የተማርኳቸውን 3 ሐሳቦች ሼር አደረግኳችሁ። ከነዚህ 3 ሐሳቦች የወደዳችሁትና የጠቀማችሁት አንድ ላይ ጻፉልኝ። ይሄ ኢንስፓየር ቃለው የእናንተ ልብ አዋቂ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። እኔ ለማገዝ የምትፈልጉ በሐሳብ ኮመንት ላይ ጻፉልኝ።